የውጭ ሀገራት ዜጎች ወይም የውጭ ሀገራት ካምፓኒዎችን ዋናውና የኢኮኖሚ የሚባሉ የሀገሪቱ ዋናውና ኢኮኖሚ የሚባሉ ቦታዎችን እንዲቆጣጠሩ እየፈቀድን ለምሳሌ እንደ ቴሌ እንደ ማዕድን ቁፋሮችን እንደ ኮንስትራክሽን ቦታዎች ላይ እየፈቀድን ግን ኦፕሬት የሚያደርጉበትን መሬት መከልከል በህጉ ወጥነት አለው ወይ ብለው ያስባሉ? በተደጋጋሚ ያነሱ እንደነበረው ይሄንን መብት ስንፈቅድ የተቀመጡ ኮንዲሽኖች ፕሪኮንዲሽኖች አሉ በተለይ ከሪሲፕሮሲቲ አንፃር እንደገና ደግሞ አንዳንድ ከባባድ እንደ ግብርና ያሉ ቦታዎችን ሪዘርቭ ከማድረግ አንፃር የተቀመጡ ሪኳየርመንቶች አሉ ከነሱ ሪኳየርመንቶች የጀነራሊ ካለው እንትን ሳይሆን ከሪኳየርመንቶቹ አንፃር ምን ጉዳት አለው የሚለውን በደንብ ቢያብራሩልን ማህበረሰቡ ሳይፈናቀል ለማህበረሰቡ ለኢንዲጂነስ ነዋሪው ዛጋ እየሰራን መሄድ ብንችልና ወጣ ባለ ሁኔታ ነው ተራማጅ በሆነ ሐሳብ ብናየው ምን ችግር አለው የውጭ ባለ ሀብቶች ባንክ ይገዛሉም ሲባል እንዲህ አይነት ክርክር መጣ ዛሬም የውጭ ባለ ሀብቶች የማይንቀሳቀስ ንብረት ያገኙ ስንል እንዲህ አይነት ክርክር ያመጣን ነው ለምን አሬናውን መጫወቻ ሜዳውን ሰፋ እናረጋውም አሉ ምን ይሆናል Thank you ብዙ ጊዜ አዲስ ነገር ሲመጣ እንፈራለን አይደል ከቴክኖሎጂም አንፃር እንኳን ስናየው ብዙ ነገር ሲመጣ መጀመሪያ ላይ ያስፈራናል ነው እኔ እንደዛ አይደለም ይያልኩኝ ያለሁት ይሄ ህግ መውጣቱን 100% እየተቃወምኩኝ አይደለም ቀድሞ መሟላት ያለባቸው ነገሮች አልተሟሉም ዜጋውን ይጎዳል በዚህ ሁኔታ ብናስገባ ይጎዳል ነው እሺ የሌሎች ሀገሮችን ኤክስፒሪየንስ ምንናነሳ ከሆነ ለዜጎቻቸው የተሻለ መብትና ጥበቃ አድርገው ከሆነ ያደረጉት እኛ ሀገርስ ምን ተደርጓል ብለን እንደኛ ነው መጠየቅ ያለብን የበታችነት ስሜቱማ ኦሬዲ ተፈጥሯል በማን በእኛው ዜጋ ማለት ነው ቀድሞ ተፈጥሯል እኮ ይብሳል እኮ ያለው ነው አይብስም ሲጀመር ሞኖፖሊ ነው ትልቁ የኛ ችግራችን የአፍሪካ ትልቁ ችግር ሞኖፖሊ ነው ሁሉ ነገር ጠቅልዬ ሊያዝ የሚል የዝግበር አፕሮች ነው በጣም ትልቁ እንትን ይፈጣብን ያለው ነገር ሊበራላይዝ እናርገው ግድ የለም ይከፈት በሩ ይከፈት እኚ ሰዎች ሲመጡ ዝም ብሎ አይደለም በዋልፈሳር ለቀናቸው አይደለም እንሄደው ኮንዲሽኖች አሉ ሬጉሌት ይደረጋል በደንብ ተደርጎ ሬጉሌት ይደረጋል ከሌሎች ሀገራት ተሞክሮ አንፃር ማለት ነው ስለዚህ ዜጋው ሁለተኛ ዜጋ የሆነው አሁን በሚመጣው አዋጅ ሳይሆን ኦሬዲ ሆኗል በማን በዜጋው በራሱ